አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም ለእናንተ ይሁን ውድ የቻናሌ ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። ግንቦት 15 የሚከበር ቅዱሳን በዓላት ሰማዕታት፣ ሐዋርያት ረድኤት በረከታቸው ይደርብን። ሐዋርያው ቅዱስ ስምዖን፣ ናትናኤል፣ ቀናተኛው ስምዖን አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስም ግንቦት 15 በዚህች ዕለት ከ12ቱ አንዱ ሐዋርያ ስምዖን በምስክርነት ሆኖ አረፈ። እሱም ናትናኤል ተብሎ ይጠራል። በገሊላ አውራጃ የቃና ሰው ነው። የኦሪት እና የነቢያትን መጻሕፍት ተምሮ ያወቀ ነው። መንፈሳዊ ቅናትም በውስጡ አለበት። ስለዚህም ቀናኢ ተብሎ እርሱም ንጹሕ ፊት አይቶ የማያዳላ በሃይማኖቱ እውነተኛ ነው። ስለዚህም ፊልጶስ ስለ እርሱ ሙሴ የጻፈለትን የዮሴፍ ልጅ የሚሉትን የናዝሬቱ ኢየሱስን አገኘ ነው ባለው ጊዜ ከናዝሬት ደግ ሰው ሊወጣ ይችላልን አለው እንጂ አላዳለለትም። ፊልጶስ ታይ ዘንድ ና አለው። መጣም ጊዜ የክብር ባለቤት ጌታችን ይህ በልቡ ሽንገላ የሌለበት እውነተኛ እስራኤላዊ ነው አለው። አሁንም ምስጋና ወደ መቀበል አልተመለሰም። በየት ታውቀኛለህ አለው እንጂ ልቡን ኮላሊቱን የሚመረምር ጌታችን ፊልጶስ ሳይጠራ በፊት በበለስ እንጨት ስር አየው አለው። ያን ጊዜ የተሰወረውን የሚያውቅ አምላክ መሆኑን ተረድቶ ጌታዬና ፈጣሪዬ በእውነት አንተ የእግዚአብሔር ልጅ የእስራኤል ንጉሥ ነህ አለው። እንደ አይሁድ መምህር አልተቃወመው። እርሱም ከዚህ የሚበልጥ ድንቅ ታምራትና ኃይሎችን አይተው ለእውነት አልተገዛ። እነሱ ስለ እርሱ እንዲህ ተብሏል። ጎልማሳ ሆኖ ሳለ ከአሕዛብ ወገን ከሆነ ጎልማሳ ጋር ተጣልቶ አንዲት ዓመታትን ሞት ገደለው። በቤቱ አጸድም ባለ ዕፀ በለስ በስሩ ቀበረው። ይህን ማንም አያውቅለትም። ሁለተኛም በሕፃንነት እልቅት ጊዜ እናቱ በገልግል ውስጥ አድርጋ በበለስ እንጨት ላይ ሰቅላ ትሸሽግ እንደነበረ በጭልታማ አውርዳ አጥፍታ መልሳ ትሰቅለዋለች። የመከራውም ጊዜ ጸጥ እስኪል አለው ድረስ እንዲህ ታደርግ ነበር። መድኃኒታችንም በምልክትም ከእርሱ የሆነው በገለጠለት ጊዜ የተሰወረውን የሚያውቅ ሁሉንም የሚመረምር በእውነት የእግዚአብሔር ልጅ እንደሆነ ተረዳ። ያን ጊዜ ራሱ ዝቅ አድርጎ ለመድኃኒታችን ተገዛለት። ከዚህም ሰዓት ጀምሮ ተከተለ። 12ቱም ሐዋርያት ጋር ተቆጠረ። አጽናኝ የሆነው የመንፈስ ቅዱስ ጸጋ በተቀበለ ጊዜ የአገሩ ሁሉ ቋንቋ ተገልጦለት መለኮታዊ ምስጢርንም አወቀ። ወደ ኮረጅ አገርና ወደ ኤልቤጅም ከተማ ከሃዲያን በድንቁርናና ወደ ሚኖሩባት ሁሉ ገብቶ የሃይማኖት ብርሃን አበራላቸው። የተራቀቆችም ከሰነፎችም ብዙዎቹ መልሶ በክብር ባለቤት ክርስቶስ ሃይማኖት ልባቸውን አበራላቸው። የክርስትና ጥምቀትም አጥምቆ ነጣቂዎች ተኩላ የነበሩትንም
የዋሃን በጎች አደረጋቸው። ሁለተኛም ወደ ሌሎች የከሃዲያን ሀገሮች ወደ በራንጥያ ደሴትም ሄዶ በውስጣቸውም ሰበከ። ይዘውም ጽኑ ስቃይ አሰቃዩት። እርሱም ግን ኃይል ብርታት ተጨመረ። በእግዚአብሔር ኃይል ሙታንን አስነሳ። እንዲያጠምቃቸውም ለመኑት። የክርስትና ጥምቀትንም አጠመቃቸው። ብዙ ዘመን ኖረ። ከዚህም በኋላ ከሃዲያን ይዞ በእንጨት ላይ ሰቅሎ በዚህ ምስክርነት ፈጸመ። ከወንድሞች ሐዋርያት ጋር የማይጠፋ መንግስትን ወረሰ። ለእግዚአብሔር ምስጋና ይሁን። እኛም በከበረ ሐዋርያ ጸሎት ይማረን። ለሁላችን የክርስቲያን ወገኖች በረከት ድረስ ለዘላለሙ አሜን። መቱ ነው። ያ ማለት ደግሞ ከሐዋርያት አባቶች በመጨረሻ ያረፈው እርሱ ነው ያሰኛል። እግዚአብሔር በቅዱስ ናትናኤል ምልጃ አገራችን ከጥፋት ህዝቦችን ከመቅሰፍት ይሰውረን፣ ከበረከቱም አይለየን። ግንቦት 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ናትናኤል ሐዋርያ ቀናተኛው ስምዖን፣ ሁለተኛ ቅዱስ ሚናስ ባሕታዊ፣ ሶስተኛ ቅዱስ ቅርጥኖስ ሰማዕት፣ አራተኛ 40 ቅዱሳን ሰማዕታት። ወርሃዊ በዓል ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብጻዊ፣ ቅድስት እንባ መሪና፣ ቅድስት ክርስቲና። ጌታዬ ኢየሱስ ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እንሆ አለው። ናትናኤልም ከወዴት ታውቀኛለህ አለው። ጌታ ኢየሱስን መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ዮሐንስ ወንጌል 1:48 እስከ 51። ወስብሐት ለእግዚአብሔር።